እኛ ሀብታሞች ለደሃ የተሰራን አንተ ደሃ ያልካቸው ሰዎች ደግሞ ለኛ ገንዘብ ተሰጥቶ እነሱ እንድናገለግል ቢሆን የተፈጠረው እንደዚህ ማታስብ እኔ እንደዛ ነው ማስበው አንተ ሁሉንም ነገር በገንዘብ የመለካት ሱስ አለበት መሰለኝ በጊዜ ታከመው እኔ ሰውን ለመረዳት ጊዜ አይፈጅብኝም ምን ማለት ነው ደግሞ ግልጽ መሰለኝ ያወራሁት ገንዘብ ሁሉንም ነገር አይገዛም አባባል ነው እሱ ገንዘብ ሁሉንም ነገር ይገዛል ለገንዘብ ገና ጀማሪ ትመስለኛለህ ገንዘብ በደንብ አላወቀውም ማለት ነው ባክሽ የተፈላሰፍሽ ነው ከሁኔታ ተረድቼ እውነቱን እየነገርኩ ነው ገንዘብ በደንብ ያለው ሰው በገንዘብ አይመካም ጀማሪ ስትሆን ነው ብርቅ የሚሆንብህ እና በወሬ መካከል ሁሌ ስለ ገንዘብ ኃያልነት ለማስረዳት ትሞክራለህ ሁሌ ጉልበት ለማሳየት አትሞክር ደጋግሜ ብነግርሽ ጭራሽ አልሰማ ብለሽ ከማንም ወንድ ጋር በየመንገዱ መንዘላዘሉን ቀጥልሽበት አይደል? ኧረ እኔ አልተንዘላዘልኩም። ዝም በይ። እንዴ ይሄን ያህል ምን አደረግኩ? ስሚኛለሽ፣ ምንም ብታደርጊ አይጥመኝም። አንቺ ምንም ጥሩ ነገር አታደርጊም። ስሚ፣ ከነገ ጀምሮ ኧረ እንደውም ከዛሬ ጀምሮ በየሄድሽበት ቦታ ሁሉ የኔ ሰዎች ይከታተሉሻል። ድጋሚ ከዛ ወሮበላሽ ጋር ከታየሽ ላንቺም ለሱም ጥሩ አይመጣም። እንዴ አባ ምን ልታደርግ? አብረሽው ታይና ያኔ ምን እንደማደርግ ያሳይሻል። ናግባ አልሸኘ። አይ ችግር የለውም ደርሻለሁ። ላንተ ብዬ አይደለም ሄዶ ግረ መንገዴ ነው። ግባና አልሸኘ። እሺ ይሄን ሼት ነው ማላጠው። አክስቴ ይሄ ነገር እንደሚመጣ አንድ ቀን እናቴ ነግራኝ ነበር። አባዬና ልጁ ተስማምተው እኔ ላይ ችግር እንደሚፈጥሩ ነግራኝ ነበር። አሁንማ እኔ ማሰብ ማልፈልገውን ነገር እያሳሰቡኝ ነው። እንዴ እነሱ እያሳሰቡኝ እኔ እንዴት አለማሰብ እችላለሁ? አክስቴ እኔ እስከዛሬ እርግጠኛ ባልሆንም አባዬና ወንድሜ ለምን እንደዚህ እንደሚያደርጉኝ የሆነ ነገር እንዳለ ገብቶኛል። በማዬ ሞት የአባዬ እጅ እንዳለበትና የኔ ትክክለኛ ወንድም ደግሞ ከማን እንዳልተወለደ ሕፃን ልጅ አይደለሁም። ይሄን ነገር እርግጠኛ የሚያደርገኝ ነገር ባላገኝም የሆነ ነገር እንዳለ ጠርጥሬያለሁ። እስከ መቼ? እስከ ዛሬ ዝም ብዬ በሁሉም ሁኔታ ውስጥ ተቀመጥኩ። አሁንም ምን ማድረግ እንዳለብኝ ግራ ሲገባኝ ነው የደወልኩልሽ። እንዴ እሺና እንዴት ነው ከዚህ በኋላ ምኖረው? እሺ አክስቴ ደህና ዋይ። አመሰግናለሁ። አረ ምንም አይደል። አንድ ላይ ጠረቀምቀም አድርገህ ምስጋናን ታመሰግነኛለህ። በሰላም ነው? ምኑ ሰምሪ? እዚህ ድረስ መሸኘቱ ተገቢ ነው? ሊያውም በአጭር ጊዜ ትውውቅ ውስጥ እንዴ ቀንተሽ ባልሆነ የኔ ወረኛ። አዎ ስለምወድ ቀናለሁ። እንዴት ልሸኝ ቻለች? ማለቴ ምን አስባ ነው? አረ ሳምሪዬ ይሄን ያህል የሚያሳስብ ነገር አይደለም። መንገድ ላይ ተገናኘን፣ ልሸኝ አለችኝ፣ ከዛ ሸኘችኝ። አመሰግንኳት፣ አለቀ በቃ። ይሄን የተፈጠረው እኔ ካንተ ጋር ማንም ሴት ስትቀራረብ ደስ አይለኝም። እንዴ እኔ እኮ ነኝ ወሳኙ ሳምሪዬ። ቆይ እኔ አንቺ ፍቅር ማንም መንገድ ላይ ስለሸኘኝ ብቻ ልቤን አንስቼ የምሰጥ ነው እንዴ ይመስልሽ? ነገ ከነገ ወዲያ እቺ ሴት ምን እንደሚሰማት አይታወቅም። ሄኒ በጣም ነው የምቀናው። በቃ መቅናቴ ልክ ይሁን አይሁን አላውቅም፣ ግን በቃ በእናትህ ተረዳኝ። ምንም አትጨነቂብኝ የኔ ቆንጆ።
ማንም ምንም ቢያደርግ እኔ ሄኖክ ያንቺ ብቻ ነኝ። እሺ መቼም ምንም የሚለወጥ ነገር አይኖርም። ይሄን ደግሞ አረጋግጥልሻለሁ። ማንም ፈልጎ እኮ ይሄ ነገር ወደሱ አይመጣም። አጋጣሚና ስሜት ነው። ምንም አታስቢ የኔ ቆንጆ። ስማ አጣራ ያልኩን ነገር አጣራ። ትሰማኛለህ? እቺ ሴትዮ ብቻዋን አይደለችም፣ ከኋላዋ የሆነ ሰው አለ። ምን? ድርጅቱ በሌላ ሰው ስም ነው፣ ስራውን የምትሰራው ግን እሷ ነች ነው የምትለኝ? በጣም ጥሩሽ፣ እኔ አውቄዋለሁ። ይህንን ጉዳይ እኔ ራሴ እወጣዋለሁ። ለኔ ተውልኝ። ትሰሚኛለሽ አልማዝ? አሁን ማድረግ የማልፈልገውን ነገር እንዳደርግ እያስገደድሽኝ ነው። አንተ እኮ እኔን ማስገደድ ከጀመርክ ቆየ። የምታመጣውን አምጣ። ልጅሽን በጣም እንደምትወጂው አውቃለሁ። ባለፈው አስደበደብከው ምናምን ብለሽኝ ነበር አይደል? አሁን ደግሞ ሬሳውን በቴካዌ አድርጌ ቤትሽ ስልክልሽ ምን ልትሆኚ እንደምትችይ መገመት አያቅተኝም። ጊዜ ማስፈራራት ምን ያደርጋል? ሜዳውም ፈረሱም ያው፣ የፈለግከው ማምጣት ትችላለህ። ቆይ ግን አንቺ ማንን ተማምነሽ ነው ከኔ ከአለሙ ጋር በዚህ ልክ የምትጋፈጭው? ማንን እንደተማመንኩኝ አንድ ነገር አድርግና ከዛ እናያለን። እንግዲያውስ የመጨረሻ ትዕግስቴን አሟጠሽ ተጠቅመሻል። ከዚህ በኋላ የሚሆነውን ነገር ወደፊት ትመለከቻለሽ። አታስፈራራኝ እባክህ። ሄሎማ። ሄሎ ሄኖክ፣ የት ነህ? መንገድ ላይ ነኝ። ከሳምሪ ጋር እየመጣን። እሺ ቶሎ ቶሎ ብላችሁ ነው። ምነውማ ችግር አለ እንዴ? አዎ ቶሎ ነው አልኩኝ እኮ። እሺ በቃ ይኸው መጣን፣ ደርሰናል። እሺ ፍጠን፣ ቶሎ ወደ ቤት ና፣ እፈልግሃለሁ። እኔ የምልህ የፈተናው የተወሰነው ጥያቄ ቀድሞ ከመለቀቁ በፊት እኔ እጅ መግባት አለበት። በየትኛው መንገድ አልኩህ እኮ እኔ ብሩን አዘጋጃለሁ። ቢያንስ ከግማሽ በላይ ጥያቄ ማግኘት አለብኝ። ለማሳመን ሞክራ። ካልቻልክማ ቢያንስ ግማሽ ጥያቄ እጄ መግባት አለበት። ይኸውልህ በዚህ ዓመት አንደኛ አልወጣሁም ማለት ለእኔ ትልቅ ውርደት ነው። እየሰማኸኝ? ገብቶሃል ማውራው? በቃ ቻው። ናፍቃችሁኝ ነዋ። ሌላ ምን አለ? እንደዛ ባላችሁ ደግሞ አትመጡ። አረ እንመጣለን እናታችን። ያላንቺ ማን አለ? እኔ ቆንጆ፣ እኔ እስካለ እናንተ ማን አለኝ? እናንተም ካሁን በኋላ አንዳችሁ ለአንዳችሁ መተሳሰብ ያለባችሁ ጊዜ ነው። አረማ ስለኛ አታስቢ፣ እኛ ሁሌም በመተሳሰብ እናኮራሻለን እኮ። ታዲያ አንቺ መቼ ነው ቤተሰቦችሽ የምታስተዋውቂኝ? አስተዋውቅሻለሁ፣ ግን እነሱ መታወቅ ምንም ለውጥ የለውም። እንዴት የኔ ልጅ? እኔ እንጃ፣ እነሱ በእኔ ደስተኛ አይደሉም። ተይ እንጂ የኔ ልጅ፣ ምንም ቢሆን ቤተሰብ ቤተሰብ ነው። ከቤተሰብ በላይ የሚሆን ነገር የለም። እነሱ ለእኔ እንደ ቤተሰብ መሆን ካልቻሉ እኔ እንዴት ያ ስሜት ይሰማኛል? አንድ ልጅ ከአባትና ከወንድሟ ማግኘት ያለባትን ፍቅር ካላገኘች እናም በምላሹ ጥላቻ ከሆነ ምን ጥቅም አለው? ቢሆንም መጀመሪያ ቤተሰብ ይቀድማል ለሁሉም ነገር። አይ እማዬ፣ እኔ በውስጥ የያዝኩትን ስለማታውቁ ነው። አንድ ቤተሰብ እንኳን ለልጁ ጠላት ላይ ራሱ ማይደረግ ነገር ነው እኔ ላይ ያደረጉት። አይዞሽ በቃ ችግር የለውም። አንድ ቀን ሰላም ሲሆን እንተዋወቃለን። አረ በቃ ከዚህ ሙድ እንውጣ እማዬ። ይልቅ ቶሎ ምሳችንን በልተን ቡና እንጠጣ፣ ከዛ ወደ ጥናት። ፈተና ደርሷል። መቼም እንደዚህ አጥንታችሁ አዲስ አበባ ውስጥ ካሉት ኮሌጆች አንደኛ ነው መውጣት ያለባችሁ። እንዴማ በእናትህ ታመኝም እንዴ? በአንተ በጣም ተማመናለሁ ልጄ። ሁለታችሁም አንደኛ ነው የምትወጡት። በተለይ ለኔ እድሜ ልኬ ስጠብቆ የነበረ ውጤት ነው። ግዴታ ውጤት ያሪፍ መሆን አለበት። ታሳኪዋለሽ የኔ ቆንጆ።
ለማንኛውም እኔ ምሳ ለሞላ ቀበላችሁ ተጫወቱ። ይኸውልህ እኔ ራሴ እዛው ሰፈሯ ሆኜ እየተከታተልኳት ነው። ትሰማኛለህ? ይህንን ስራ እኔ ራሴ እወጣዋለሁ ብያለሁ አይደል? እሱን ጉዳይ ለእኔ ተውልኝ በቃ። በአጭር ጊዜ ውስጥ ማንነቷ ላይ ደርሼ አሳያለሁ። ጠብቅ። እኔ አለሙ አይደለሁም። ማንነትሽን ፈልፍዬ ያገኛለሁ። እማዬ ደግሞ ሳልነግርሽ ዛሬ በር ድረስ በመኪና ነው የመጣው። የኮሌጃችን አዲሷ ተማሪ እዚህ ድረስ ነው የሸኘችው። እንዴ እማ ቆይ ልጅቷ ቆይ ልሸኝ ጓደኛ ነው ምናምን አለችኝ። እሺ አልኳት። ምንድነው ችግሩ? እኔ በዚህ አልስማማ። እኔ ሳምሪ ደጋፊ ነኝ። ዛሬ ልሸኝ ካለች ነገ ደግሞ እራት እንገባበዝ ይመጣል። እውነቷን ነው። በዚህ ልክ መሆን የለባችሁ እንዴ። ይሄን ያለ ለመተማመን ቆይ ምንድነው? አየሽው አይደል እማዬ ጥፋቱን ወደ እኔ ሲያዞረው። እንዴ ቆይ ጓደኛ አይኖርህ ነው የምትይ? ጓደኛ አይኖርህ አይደለም ያለች። እንዴ እንደዛ ነው እንጂ እያላችሁ ያላችሁት። እንዴ ቆይ እማዬ በዚህ ነገር እኮ እኔ ልታምኑኝ ይገባል። እንደዚህ አይነት ሰው ነው እንዴ መስላችሁ? የኔ ልጅ በቃ አትበሳጭ እንዴ። ያፈቀረ ልብ እኮ ይፈራል። እሷንም ተረዳት። እሱማ እኮ እረዳታለሁ፣ ግን ቢያንስ ጥርጣሬዋን ትቀንሰው ነው ያልኩት። እንዴ በዛ ላይ እኮ በዚህ ጉዳይ ውጭ አውርተን የገባ ነው። ድጋሚ ማንሳቱ ለምን አስፈለገ? እሺ ለማንኛውም ይሆናል። እሺ በቃ አሁን ሸኝ ተነስ። አኩርፈሽማ አትሄጂም የኔ ቆንጆ። ምን ሆነሽ ነው? ቆይ አንተ ይኸው እንደ ልጅነት ነው አስበርክኬ መለጠልጥህ። አይዞሽ ግርፍ ነው ማድረግልሽ። ደግሞ ይኸውልህ ቅናት የሴት ልጅ ባህሪ ነው፣ ተረዳት እስኪ። አንቺ ደግሞ ዝም ብለሽ በትንሽ በትልቁ አታኩርፊ። በል ተነስ፣ ሸኛት። ተነስ የኔ ቆንጆ። አይ አምላኬ፣ እነዚህ ሰዎች ልጄን ባላገኙብኝ። ምን ብዬ ነው አስሬ ያላስቀምጠው እንዳይወጣም አድርገው። አምላኬ እባክህ እርዳኝ። ኧረ አንድ ልጄን ጠብቅልኝ። እቺ ሳምሪ አይደለችም እንዴ? የታለች ያቺ ልጅ? እንደው እሷን የወለድኩኝ ቀን መሀን ሆኜ ብቀር ይሻለኝ ነበር። እሷ እንደነገርኩህ እኮ ነው። ከዛ ከወሮብላ ጓደኛዋ ጋር ነች። ቤቱ መች ይታያታል። ይሄን ነገር እንድታቆም ነግሬያታል ነበር እንዴ? እስካሁን አላቆመችም። አረ ጭራሽ ብሶባታል አባዬ። ከማን ጋር ምን ማድረግ እንዳለባት የማታውቅ ልጅ ነች። በዚህ ሁኔታዋ አንድ ቀን ፖሊስ ወይም ሰላይ ጓዳዬ ድረስ ይዛ ገብታ ዘብጥያ መውረድ አይቀርም። እኔ ይኸውልህ ናሆም፣ ያንተ ነገር ሆኖብኝ ነው እንጂ እዛው አሜሪካ ሆኜ ስራዬን ብሰራ ይሻለኝ ነበር። አረ ጭራሽ የእናቴንም ድርሻ ምናምን ማለት ጀምራለች። አሁን ነገሮች አልጋ ባልጋ ሆኑ ማለት ነው። ስለዚህ ዶክመንቱን በቀላሉ እጄ ማስገባት እችላለሁ። ሳምሪ ዶክመንቱን ራስሽ ይዘሽ ትመጫለሽ። ሲያገጣጥም እንደዚህ ነው። የኔ ልጅ እንዴት አመሸሽልኝ? አቤት አባ። እኔስ የኔ ልጅ እኔ ልሳምሽ። እኔ ነው ከአንቺ ውጭ እዚህ ጋር ሌላ ሴት ልጅ አለኝ እንዴ? እኔ ልሳምሽ የኔ ልጅ። እኔ ልጅ እስኪ ተነስና እስኪ ብርጭቆ ይዘላት ና ከኔ ጋር ዛሬ ትጠጣ። አይ አባ ይቅርብኝ። ናሁም ቶሎ በል እንጂ የኔ ልጅ ምን ያክል እንዳስከፋዎች ዛሬ ነው የታወቀኝ። እውነትህን ነው አባ። እውነት ስለኔ እንደዚህ ተሰምቶክ ነው? የሰው ልጅ እኮ ነኝ፣ እንዴት ነው የማይሰማኝ? በጣም ነው የተሰማኝ የኔ ልጅ።
አንቺ ላይ ላደረስኩብሽ ነገር ሁሉ ይቅርበኝ። እሺ አባዬ። ቆይ ዛሬ ምን ተገኝቶ ነው ፍቅራችሁ በዚህ ልክ የሆነው? ምን ነው ተቃጠልክ እንዴ? እንዲህ ስንሆን ደስ አይልህም አይደል? ምን ሆኜ ነው የምቃጠለው? ትሰማኛለህ? ከዛሬ ጀምሮ ማንም ሰው እንዳይናገራት የምልን ሰምተሃል? አታያትም እንዴ እሷ እየተናገረች? የፈለገችውን ትናገር። አልሰማህም እንዴ ያልኩት? ማንም ሰው እንዳይናገራት። ቆይ ማየ እኔ ምን ማድረግ ነበረብኝ? የማታውቀው ሰው ልሸኝህም ልተዋወቅህም ሲልህ እምቢ ነው ማለት ያለብህ። እንግዲህ ገና ለገና አንድ ሴት ተዋወቀ ብላችሁ እንደዚህ ከሆናችሁማ ነገ ከነገ ወዲያ በስራ አጋጣሚ ሌሎች ሴቶች ስትዋወቁ ምን ሊፈጠር ነው? መቼም ብቻዬን አልሰራም። ደግሞ ማየው ልጅ ፍቅር መተማመን ነው እንጂማ እሷን እንደዚህ የምጠረጥረኝ ከሆነ ነገ ከነገ ወዲያ እሷ ማትታመንም ብዬ ላስብ እኮ። ለምንድን ነው እሷን መጠርጠር የምትጀምረው? እሷ እኔን ማታምነኝ ስለማትታመንልኝ ነው፣ እንደ ራሷ ስለምታስበኝ ነው ብዬ ስለማስብ ነው። ይህንን ሁለታችሁ ናችሁ በግልጽ ማውራት ያለባችሁ። እኔ ነግሬያለሁ። ይህን ጉዳይ ከወዲሁ መፍትሄ ስጡት፣ አለበዛ በኋላ የማትወጡት ችግር ውስጥ ነው የምትገቡት እኮ። እኔም እኮ እሱን ነው የምለው። እኔ ይኸውልሽ እማዬ፣ በህይወታቸው በዚህ መንገድ እስከ ወዲያኛው የተለያዩ ሰዎችን አውቃለሁ። የኔና የሳምሪ ፍቅር ደግሞ ምንም እንዲሆን አልፈልግም። ምንም አይሆንም። እሷ ገራገር ልጅ ናት፣ ስንመክራት ትሰማለች። ለማንኛውም አንተ ግባና አረፍ በል። አይ እማዬ፣ ነገ ሳምሪን ማስጠናትን ነው መውጣት አለብኝ። አረ እኔ ልጅ እንዴ ትናንትም እኮ እንዲህ ብለህ ነው ሳተኛ ያደርከው እንዴ? ለጤና ማስብ እንጂ። እማ እቺ ፈተና እስክታልቅ ትንሽ ጊዜ ብቻ ነው። የእሷን ህልም ማሳካት አለብኝ። የምትፈልገው ተሳክቶ ፈገግ ስትል ማየት ፈልጋለሁ። እስኪ ፈጣሪ ልፋትን ይቅጠርል። ምን እያረክ ነው? እያየሽኝ? እያጠናው ነው። አሁን እኮ ትንሽም ቢሆን ተለማምደናል። ለምንድን ነው የምትኮሳተርብኝ? የኔን ያንቺን ግንኙነት ፍቅረኛ ነው ወደደችው እና ብዙ ባንቀራረብ ደስ ይለኛል። ቆይ መቼ ተገናኝተን ነው ለግንኙነት የበቃ ስሜት ተሰጠን? እሷ ካልተመቻት እንግዲህ እኔ ማድረግ የምችለው ይሄን ብቻ ነው። እሷ እኮ ፍቅረኛህ ናት። እኔ ደግሞ ጓደኛህ እንደመሆኔ መጠን መብታለኝ። ደግሞ መልካም ጓደኛ ለመሆን ቃል ገብተሃል። እና እሺ ምን ይሆን ነው የምትይው? መልካም ጓደኝነት ውስጥ ማንንምና ምንም ማስገባት የለብን። ይሄ እኔ እናንተ ግንኙነት ነው። ያ ያንተና የሷ ግንኙነት ነው። በአንተና በሷ ግንኙነት ማንንም እንደማታስገባ ሁሉ በእኛም ግንኙነት ውስጥ ማንንም ማስገባት የለብን። ለጓደኝነታችን ክብር መስጠት አለብን። እኔ ደግሞ ለጓደኝነት ትልቅ ቦታ ነው ያለኝ። ደረቅ ነሽ ልበል? ከፈለክም ረጠብ ያልክ መሆን እችላለሁ። እሺ ውዷ ጓደኛዬ፣ አሁን እያነበብኩ ስለሆነ ባለመረበሽ ትተባበሪኛለሽ? እሺ አንብበህ እስክትጨርስ ልሂድልህ። በኋላ ተገናኝተን ማኪያቶ እንጠጣለን። ደስ ይለኛል። ቻው በቃ። እሺ ታውቂያለሽ፣ እኔ እዚህ ግቢ ውስጥ ምንም ነገር ፈልጌ እምቢ ተብዬ አላውቅም። እምቢ ሲለኝ ምን እንደማደርግ ታውቂያለሽ? ማንም ሰው ሊቋቋመው አይችልም። እሺ እኔ እኮ ምን ግርም እንደሚለኝ ታውቃለህ? አንተ ራስ በምታነሳው ሀሳብ መሸነፍህ ነው። እኔ በህይወቴ ተሸንፌ አላውቅም። አሸንፈህ ግን ታውቃለህ ነው ወይስ ያሸነፍክ እየመሰለ ራስን እያታለልክ ነው? አንቺ የፈለግሽውን ስም መስጠት ትችያለሽ። የኔ ማንነት ላይ ግን የተጻፈው ማሸነፍ ብቻ ነው። እሺ ተው እንጂ። ማን ነበር ስምህን ያልከኝ? ናሆም አለሙ እባላለሁ። እሺ ናሆም አለሙ። እዚህ ኮሌጅ ውስጥ ሁሉም ነገር ባንተ ቁጥጥር እንደሆነ ነው አይደል የምታስበው? እኔ ደግሞ ካንተ ቁጥጥር ውጪ ነኝ። ምን ታመጣለህ? ሴት ልጅ ላይ እጄን አናነሳም። እሺ እጅህን ስታነሳ የት እንደሚያርፍ አስበህ አንሳ። እሺ እኔ ቬነስ ትፈራኛለች ብለህ ካሰብክ በጣም ተሳስተሃል። ስለ እኔ ያወቅሽ ቀን ግን አመለካከትሽ ሁላ ይቀየራል። ማሸነፍ ሁሌም ልምዴ ነው ትል የለ እና ሲዝ እኔ ጋር ምንም የሚቀየር ነገር የለም። በስንት እና ሲዝ? በፈለከው እና ሲዝ። ለማንኛውም ኩራትና ጉራ በጣም ነው የሚያምርብሽ። እኔ ቬነስ የፈለኩትን ማድረግ እንደምችል እየተነገረኝ ነው ያደግኩት። ሁልጊዜ አንድ ነገር ስትጀምር ከማን ጋር እንደጀመርክ በደንብ አስብበት። ገና ብዙ አመት ነው እዚህ ግቢ የምንማረውና አንድ ቀን ምን እንደሚመጣ አይታወቅም። እቺን ቅጽበት ግን እንዳረሻት። ያቺ ስትሄድ ደግሞ ወደዚህ ዞር። እንደው ለነሱ ባታስብ ለራስ አታስብም? ምን አገባሽ? የሚመለከትሽ ነገር አለ?
እኔ ለራስ ብዬ ነው። እዚህ ግቢ የመጣች ሴት በሙሉ ተመኝተህ ትችላለህ? ለልብህም እዘንለት እንጂ። አሁን ለኔ አስበሻት መሲም? ታዲያ ለምንድን ነው? አዝኜልህ ነው እንጂ። ለራስሽ ዘኝ። የሚወድሽ ብታጭ አይደል እንዴ ከዛች ጋራን ጋር ሄደሽ ይጣበቅሽው? አትሳሳት። ብዙ ሴቶች የሚመኙት ወንድ እኔ ጋር ነው ያለው እንጂ እንዳንተ ሴትን አብረሽኝ ሁኚ ከሚል ወንድ ጋር አይደለም ያለሁት። አንቺ አፍሽን አትክፈች። አባዬ ምንም እንዳትናገራት ብለዋል እና ደግሞ እኔ ላይ መጫወት አልችልም። በነገራችን ላይ ፈተና እየደረሰ ነው። እየተዘጋጀ ነው? ላስታውስ ብዬ ነው። መዘጋጀት አይጠበቅብኝም። ማሸነፍ ብቻ ነው። ቀጥታ ድርጊቱና ውጤቱ አንድ ላይ ነው። እሺ በልበል። በኋላ አልተዘጋጀውም ሳልዘጋጅ እኮ ነው ምናምን ብለህ አሸናፊነትን እንዳታጣጥለው። የተሸናፊነት ማምለጫው ሰበብ መደርደር ነው። ያኔ ስትሸነፍ አንዴ ሳይሆን ሁለቴ እንደተሸነፍክ ቁጠረው። እስኪ ያንቺን አስማጠኝነት እናያለን። እዚህ ግድግዳ ላይ ከሚለጠፉ ውጤቶች መሃል አንዱ ከሆንሽ አድናቂሽ ነኝ። እሺ ሁሉም ነገር በነበረበት አይቆይም። ሁሉም ነገር ይቀየራል። እሺ አሁንማ ከአባዬ ጋር ተስማማሽ። ጉራሽን ማን ይችላል? ምን ተገኝቶ ነው ግን እንደዚህ ልጅ መባባል የጀመሩት? እኔማ ይሄ ነገር ደርስበታለሁ። እኔ የምልሽ ሳምሪ፣ ማታ የላኩልሽን አንበብሽ? አላነበብኩትም። በዛ ሰዓት እንቅልፌ መጥቶ ነበር። እንዴ እኔ እንቅልፌ አይመጣም? ይኸውልሽ ስላላነበብሽ ደግሞ ትቀጫለሽ። እንዴ ሄኒ፣ በጣም መሽቶ ነበር እኮ። ለውጤት እኮ ነው የምንሰራው። ጥሩ ውጤት ለማምጣት ደግሞ እንቅልፍ የሚባል ነገር የለም። ስለዚህ አሁን ተነሽና እጅ በጆሮ ያዥ። እንዴ ይሄ ነው እጅ በጆሮ? ይኸውልሽ ከዚህ በኋላ ሳታጠኝ ነይና ትክክለኛው እጅ በጆሮ እንዴት እንደሆነ አሳይሻለሁ። እንዴ ደብተሩን አታይም እንዴ? አንቺ ልጅ ግን እያስቸገርሽ ነው። እያየሁ እኮ ነው። ደግሞ በቃ በኋላ ቤት እናጠናለን። አይ እንደዛ የሚባል ነገር የለም፣ አይሆንም። እሺ ወይ ደግሞ በኋላ በቃ ትንሽ እናውራ። ናፍቀኸኛል እኮ። እንዴ እኔ ሳትናፍቂኝ ቀርተሽ ነው እንዴ? እኮ ታዲያ ሄኒ ትንሽ አረፍ ብለን እናጠና። እኔ ምን አገባኝ? አላጠናም ብለሻል። በኋላ ወንድምሽ ሲበልጥሽ ታገኘዋለሽ። አሃ ለካ እሱም አለ። እኔስ ምን አልኩ? ወደ ጥናት። አሁን ለዚች ብሎ ነው እኛን ጓደኝነት እምቢ የሚለው? ቆይታ ያለሽ ምን እንደማደርግ። አንዴ እኔና አንቺ የሴቶች ወሬ ለምን አናወራ? ምን እንደምናወራው? በድጋሚ እንተዋወቅ። ቬነስ እባላለሁ። እሺ ሳምሪ እባላለሁ። ስለ ጓደኝነት ታውቂያለሽ? አላውቅም። ምንም ጓደኛ የለኝም። ጓደኛ የለሽም ማለት ጓደኝነት የለም ማለት አይደለም። አልገባኝም። ምን ለማለት ፈልገሽ ነው? እኔ ባንቺ ፍቅር አልገባውም። አንቺ ግን በእኛ ጓደኝነት እየገባሽ በጣም እያስቸገርሽ ነው። ምን? እኔና አንቺ እኮ በቅጡ እንኳን አንተዋወቅም። ስለምን ጓደኝነት ነው የምታወሪው? እሺ ግልጽ ላድርግልሽ። እኔና ሄኑ ጓደኛሞች ሆነናል። ያ ማለት ደግሞ በዚህ ጓደኝነት አንቺ የመግባት መብት የለሽም ማለት ነው። አንቺ ማን ስለሆንሽ ነው በሄኖ ጉዳይ እንደዚህ የምታወሪው? እንግዲያውስ አልደረስኩብሽም። አይ ብለሽ ግን በእኛ መሀል ከገባሽ የሚሆነውን ታያለሽ። ጎረምሳው እንዴት ነህ? ሰላም። የአልማዝ ልጅ ነህ አይደል? አዎ። እናት ደህና ነች? ደህና ነች። በፈጣሪ ስም በጣም ነው የጎረመስከው። ይኸውልህ አለሙ ሰላም ብሎሻል በልልኝ። እሺ እሺ። ላታ አይዞህ። አውማ መንገድ ላይ የሆነ ሰው አግኝቼ ነበር። ማን ነው? አለሙ። አለሙ